እስኪ ምንዋ ቡዳ ይመስላል። የመዳም ልጅ ስትተታመም መዳሟ ጦንቃይ ቤት ሄደች። ጦንቃይ ቤት ስትሄድ ልጅሽን የበላቻት እቺ ልጅ ናት። እቺ ልጅ ካልሞተች ልጅሽ አድንም ተብላ ተነገራት ለመዳም ማለት ነው። እቺ ልጅ ካልሞተች ልጅሽ መዳን አትችልም፣ እቺ ልጅ መሞት አለባት ሲባል በር ዘጉባት። እቺ ልጅ ማለት ነው። ድምፅ አለ፣ የልጅቷ ድምፅ አለ። ሰሚ ካጣን እንጂ የሚሰማን ካጣን እንጂ ወገን፣ መንግስት፣ ኤምባሲ አልደረሰላችሁም ካለ እንጂ ይሄ ይፋ ያለ ነገር ነው። እቺ እናት መካስ አለባት። እቺ እናት መካስ አለባት። ሬሳዋ የልጇ አስክሬን ወጥቶ ወደ ሀገር መግባት አለበት ማለት ነው። ከዛ በኋላ እቺ ልጅ ካልሞተች ያቺ ልጅ አደጋ ላይ ናት። ቡዳዋ እቺ ናት። ሰው ከተቸገረ እኮ ቡዳ አይደለም። በተለይ የኢትዮጵያ ሕዝብ ቡዳ የለውም። ቡዳ አረቦች ናቸው። የለንም እኛ ቡዳ። ቡዳ ናት ካለቻት ጠንቋዩ ቡዳ ናት ካላት በኋላ ቤት ውስጥ ተዘግቶባት ሳትበላ ሳትጠጣ ስንት ሳምንት ተቀመጠ ልጅቷ ማለት ነው። የሚናገሩን ነገር ምንድን ነው? እንገላታለን፣ መሞት አለባት፣ በቃ ቡዳው ብሏልና የእኛ ልጅ ከምትሞትብን እቺ ልጅ መሞት አለባት ተብሎ ተወሰነባት። ከዛ ልጅቷ ድምፅ ሁኑልኝ፣ በቃ ተወሰነብኝ፣ ሊገሉን ነው፣ ልሞት ነው ብላ ድምፅ የላከችው እኔ ጋር አለ ማለት ነው። ሳሚ አላገኘችም፣ መቼም የሚሰማት ሰው አላገኘችም። ከዛ በኋላ ልጅቷ እነሱ እንዳሉት ድራማው ከዚህ ነው የሚጀምረው። ልጅቷ ጠፍታ ቢሮዎች ደግሞ የሴትዮዋ ወንጀል ሊወስዱ ይሁን አላውቅም። ልጅቷ ጠፍታ ፖሊስ ጣቢያ ገባች። እቺ ማለት ነው ከምሞት ብላ ማለት ነው። 1 ዓመት ከሰራችበት ቦታ ዘላ በመስኮት ጠፍታ እጇን ለመንግስት ሰጠች። በደንብ አዳምጡ። አፋን ኦሮሞት እንደንበዳ ውሳ። ከዛ በኋላ እቺ ልጅ ጠፍታ ፖሊስ ጣቢያ የተሰጠች። ፖሊሶች ደግሞ አጣርቶ ወደ ቢሮዋ መለሱት። ወደ ቢሮዋ ከመለሷት እቺ ልጅ ማለት ነው። እቺ ልጅ ከሞት ካመለጠች እንድትገደል ተወስኖባት እንዳለ ጦንቃይ እንደነገራቸው ካወቀች በኋላ ሞትን አመልጣ ወደ ቢሮ ወደ ፖሊስ ጣቢያ ሂዳ ፖሊሶች ደግሞ ወደ ቢሮ ከመለሷት ምን ጉዳይ ነው እቺ እህታችንን እንደዚህ ራሷን የሚያሰቅላት? እስኪ በደንብ አስቡት። በተለይ ሴቶች ቆም ብላችሁ በደንብ አስቡ። አንድ ሴት ልጅ ልትገደል ተወስኖባት ጦንቃይ ወስኖባት ከዛ ቤት ከጠፋች ምንድን ነው በሻርፕ ሽንት ቤት ውስጥ ራሷን የሚያስገደላት ታዲያ? ደሞም ድራማው